በዛሬው ዕለት የሕዝብ ተወካዮች ምክር ቤት በ22ኛ መደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለውን አዋጅ አጽድቋል። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ የማሻሻያ አዋጅን መርምሮ ሲያጸድቅም ከምክር ቤቱ አባላት በኩል ጥያቄዎችና አስፈላጊነቱን የተመለከቱ ሀሳቦች ተሰጥተውበታል። አሉ ከሚባሉት ህጎች ምናልባትም ከህገ መንግስቱ ቀጥሎ በጣም መሰረታዊ የምንለው አዋጅ እንደሆነ ይታወቃል። እንግዲህ ይህንን አዋጅ መሰረት አድርጎ የቀረበልን ማሻሻያ በተለይም እንደተጠቀሰው አንቀጽ 15 በጣም ወሳኝ፣ በተለይም አሁን ካጋጠመን ችግር አንጻር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው የሚል አለኝ። ህወሓትን እንደ ድርጅት እያሽሞነሞን እስከ መቼ ድረስ ነው የምንቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ እስከ መቼ ድረስ ነው ይሄን አሸባሪ ድርጅት አገሪቷን ለማፍረስ እየተንቀሳቀሰ ያለው? አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995ን የሚያሻሽል ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምፅ ተአቅቦ በአብላጫ ድምፅ ነው የጸደቀው። አዋጁ የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ እንደሆነም ተገልጿል። የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የአዋጁ አስፈላጊነትን አብራርተዋል። የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚሰበሰብ መሆን፣ እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል። በመሆኑም በአዋጅ ቁጥር 395/2003 አተገባበር ወቅት የታዩ ክፍተቶችን ለመሙላት እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ የማሻሻያ አዋጅ ቀርቧል። ከጣቢያችን ኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የምክር ቤቱ አባላት አዋጁ የያዛቸውን ዋና ነጥቦችን በተመለከተ ምልከታቸውን አጋርተውናል። 359/1995/2003ም በተወሰነ መልኩ የታየበት ሁኔታ ስላለው ማለት ነው ይህንን አዋጅ መስተካከል አለበት በጥቅል። አሁን ግን አንዱ ስፔሲፊክ አዋጅ ለምን አስፈለገ ሲባል የትግራይ ኬዝ ነው። እኛ በደንብ የሚታወቅ ነገር ነው። ትግራይ ላይ ባለው በፕሪቶሪያው ስምምነት መሰረት ብዙ ጉዳዮች ሳይቋጩ ሳይፈጸሙ ሄደዋል። ይህ እንዳይሆን ደግሞ መልሶ ማቋቋም የመሳሰሉ ጉዳዮች የታጠቀው ኃይልን ትጥቅን አስፈትቶ ወደ በተቀመጠ በፕሪቶሪያ ስምምነት መሰረት ወደ ህዝቡ ተቀላቅሎ ህይወቱን እንዲመራ አለማድረግ፣ እነዚህ የፈጠሯቸው ችግሮች ስልጣን የሚፈልግ አካል አለ ተወሰነ ለትግራይ ህዝብ የቆንኩ ነኝ ይላል። ግን ለትግራይ ህዝብ የሚያስብ ቢሆን የተሻለ ነገር ማምጣት ሲገባ በማደናቀፍ የተሰማሩ ቡድኖች አሉ። እነዚህ ሁሉ ተደማምረው በሁለቱ ዓመት ወደ መደበኛ ምርጫ ተካሂዶ ወደ ትክክለኛ መንገድ መምጣት ባለመቻሉ መልሶ ማራዘም አስፈልጓል። ስታራዝመው ደግሞ በ6 ወር ነው የምታራዝመው በቀድሞ አዋጅ ማለት ነው። በ6 ወር ጊዜ ውስጥ ምንም መስራት አትችልም፣ ምንም ልታደርግ አትችልም። ስለዚህ የበለጠ ጊዜ ስላስፈለገው ምርጫም ለማካሄድ እስከ ቀጣዩ ምርጫ ድረስ የትግራይ ያለው ነባራዊ ሁኔታ ለመቀየር ጊዜ ለመውሰድ ታስቦ የተዘጋጀ አዋጅ ነው። ሌሎች ክልሎችም ጋር ኦልሬዲ የፌደራል ለምሳሌ በአማራ ክልል የፌደራል መንግስቱ በአስቸኳይ ጊዜ አዋጅ ጣልቃ የገባበት ሁኔታ ነበረ። የአስቸኳይ ጊዜ አዋጁ ባይራዘምም ብራዘምም ባለው ግጭት የተነሳ እየሰራ ነው ያለው። ኦሮሚያም የተወሰኑ አካባቢዎች እየሰራ ነው ያለው። በአጠቃላይ ግን የጸጥታና የጦርነት ሁኔታ ብቻ አይደለም አክቹአሊ አገር የሚያፈርሰው። በሌሎች ክልሎች አሁን በጣም እየታዩ ያሉት በተለይ ከሰብአዊ መብት ጥሰት ጋር የተያዙ የመንግስትን ገንዘብ ከማባከን ይሄ ብልሹ አሰራር፣ እነኚህ ሁኔታዎች ሲኖሩ የፌደራል መንግስቱ ጥናት አድርጎ ጣልቃ መግባት መቻል አለበት፣ የክልሉ መንግስት ባይጠይቅም። ምክንያቱም ሰብአዊ መብት ጥሰቶች በየአካባቢ ይታያሉ። እነኚህን የሚያጠኑ ቡድኖችን መስርቶ
በዛ ጥናት መሰረት ይሄ አዋጅም እንደዛ ይላል። በነገራችን ላይ ጣልቃ መግባት አለበት። እነሱ ጠየቁም አልጠየቁም። የፍትህ ሚኒስትሯ ሀና አራያ ስላሴ የአዋጁ መኖር በትግራይ ክልል የጊዜያዊ አስተዳደር ቆይታ ጊዜን በማራዘም ህገ መንግስታዊ ስርዓቱን በማስከበር ወደ መደበኛ ስርዓቱ እንዲመጣ የሚያደርግ እንደሆነ ጠቅሰው በክልሉም ዘላቂ ሰላምን ለመፍጠር አዋጁ ትልቅ አስተዋጽኦ እንዳለው አንስተዋል። የመጨረሻው ንዑስ አንቀጽ 7 ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ስለዚህ በዛ ላይ የተቀመጡለትንም በአዋጁም አሁን በስራ ላይ ባለው አዋጅ 359 ላይ በተቀመጡት ኃላፊነቶች መሰረት ጊዜያዊ አስተዳደሩ ወደ መደበኛ አስተዳደር ለመግባት አስፈላጊ የሆኑ ሁሉ እርምጃዎችን እንዲፈጽም ተጨማሪ ትዕዛዝ ሊሰጠው ይችላል ማለት ነው። ስለዚህ በአጠቃላይ ይሄ ቀርበው ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜን በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላድል የሚያስቀምጥ ነው ማለት ነው። ይህ የፌዴራል መንግስት በክልሎች ላይ ስለሚኖረው ጣልቃ ገብነት በሚመለከት የተሻሻለው አዋጅ ከጸደቀበት ቀን ጀምሮ እንደሚጸናም ተመላክቷል።